በዓለማችን ላይ የተለያዩ ሃይማኖቶች የተለያየ አምልኮት ስርዓትን አላቸው። ከነዚህ መካከል በኖርዝ ካሮሊና የሚገኙ የአንድ እምነት ተከታዮች መርዛማ እባብን በእጃቸው ላይ እየጠመጠሙ የአምልኮት ስርዓትን ይፈጽማሉ። በከባድ በሽታ ተይዘው እንደሚሞቱ ተረጋግጦላቸው የመሞቻ ቀናቸውን እየተጠባበቁ ሳሉ ድንገት ፕላሲቦ በተባለች መድኃኒት ብቻ የመኖርን እድል እንደሚያገኙ ሰዎች ተአምረኛ ነገር የለም። እነዚህን ታሪኮች የምናገኘው ተአምረኛው አእምሮ ወይንም ዩ አር ዘ ፕላሲቦ በተሰኘው በጆይ ዲስፔንዛ ስራ ውስጥ ነው። ይህ መጽሐፍ 6 ዋና ዋና ክፍሎችን የያዘ ሲሆን አንተ ማነህ በሚል የማንነት ጥያቄ ይጀምርና ፕላሲቦ ምንድነው፣ ሀሳብ እንዴት የአእምሮህንና የሰውነትን ሁኔታ ይቀይረዋል፣ በማሰብ ብቻስ ለውጥ ማምጣት ይቻላል የሚሉትን ጥያቄዎች በሳይንሳዊ ምሳሌ እያዋዛ ከመለሰልን በኋላ ደራሲው ፈረስ ያደርሳል እንጂ አይዋጋም እንደምንለውና መልካም የለውጥ ጉዞ በምትል 3 ቃላት ብቻ እሱ ከስራችን ይሰናበታል። በዛሬው ቪዲዮአችን ዩ አር ዘ ፕላሲቦ ወይንም ተአምረኛው አእምሮ የተሰኘውን መጽሐፍ አብረን እንዳስሰዋለን። ከኔ ጋር ነው። ጆይ ዲስፔንዛ ማን ነው? ማን ስለሆነ ነው የምናዳምጠው እሱ ብለን ስንል ስለ ራሱ እንደዚህ ብሎ ይነግረናል። ከዕለታት በአንድ ዕለት አንድ ወጣት ብስክሌት እየነዳ ሳለ በጎን የመጣ መኪና ይገጨዋል። በአደጋውም 6 የጀርባ አጥንቶቹ ይሰባበራሉ። ከዛም የተነሳ ዶክተሮች ምንም ከዛም በኋላ ተስፋ እንደሌለውና ቆሞ መራመድ በፍጹም እንደማይችል ያረጋግጡለታል። ወይኔ ያልቀልኝ ከአሁን በኋላ መቆም አልችልም ብሎ ተስፋ ሳይቆርጥ ሰውነቴን የፈጠረ ፈጣሪ መድኃኒቴንም በውስጥ ይቀብሮታል በሚል እምነት ብቻ ከበሽታው ድኖ ሰዎች እንዴት በማመን ብቻ በህይወታቸው ላይ ለውጥ ማምጣት እንደሚችሉ ለብዙ ሰዎች በብዙ ቦታ አስተምሯል። ከስራዎቹ መካከል ዩ አር ዘ ፕላሲቦ ወይንም ተአምረኛው አእምሮ የተሰኘው መጽሐፉ በኒውዮርክ ታይምስ በሽያጭ 1ኛ ደረጃን ከያዙ መጽሐፍቶች መካከል አንዱ ይጠቀሳል። ስለሱ ይህን ታል ካልን ይበቃናልና ቀጥታ ወደ ገደለው እንግባ። ከሱካርና ከውሃ ብቻ ተቀላቅሎ የሚሰራ መድኃኒት ፕላሲቦ ይባላል። የሚገርመው ነገር ታዲያ በመጥፎ በሽታ ተይዘው መሞታቸው የተረጋገጠላቸው ሰዎችም ጭምር ኢቭን ይሄ መድኃኒት ከተሰጣቸው በኋላ ከህመማቸው መዳናቸው ነው። ከህመማቸው የሚድኑት ግን እነዚህ ሰዎች ይሄ ነገር መድኃኒት ስለሆነ ሳይሆን መድኃኒት ነው ተብሎ ስለተነገራቸውና በአእምሯቸው ላይ መድኃኒት ነው ብለው ራሳቸው ስለነገሩትና ራሳቸውን ስላመኑት ነው። እዚህ ጋር ለውጡን ያመጣው እምነት ነው ማለት ነው። አንተ ማነህ ተብለህ ስትጠይቅ እኔ የገሌ ነኝ፣ ቁመቴ ይሄን ታህል ነው፣ የገሌ ልጅ ነኝ ብለህ ልትመልስ ትችላለህ። ነገር ግን አሁን ያለ ስም ሌላ ቢሆን ቁመቴ ይሄን ታህል ባይሆን እና የሌላ ሰው ልጅም ብትሆን አንተው ነህ፣ መኖርህ በዛው ይቀጥላል ይለናል። ስለዚህ አንተ ከቁሳዊ ዓለም ከውስጣዊ ስሜቶችና ሀሳቦች ሁሉ በላይ የሆንክ ፍጡር ነህ። አንተ ማለት በአጭሩ እምነትህን ነህ ይለናል። ከዚህም የተነሳ እምነትህን በመቀየር ብቻ ህይወትህን መቀየር ትችላለህ የሚል መልስ ይሰጠናል። በአእምሯችን ውስጥ ሀሳቦች በኒውራል ሰርኪዩቶች አማካኝነት ይቀመጣሉ። መጥፎ ሀሳቦችን ማሰብ በምናቆምበት ጊዜ እነዚህ ኒውራል ሰርኪዩቶች ቀስ በቀስ እየደበዘዙና ሙሉ በሙሉም እየጠፉ ይመጣሉ። በተቃራኒው ጥሩ ሀሳቦችን ማሰብ ስንጀምር አዳዲስ ኒውራል ሰርኪዩቶች በአእምሯችን ውስጥ ይፈጠራሉ። ሀሳብ ሰርኪዩቶች ህይወታችን በአዎንታዊ መልኩ እንድንቀይር፣ ህይወታችን ላይ ተስፈኛ እንድንሆን እናም በራሱ የሚተማመን ሰው እኛን በማድረግ አዲስ ዓለም ለራሳችን መፍጠር እንድንችል ያስችሉናል። ሁሌም ቢሆን በአእምሯችን ውስጥ ካሸነፍን በዓለም ላይ ማሸነፍ አያቅተንም የሚለውን የኃይሌ ገብረስላሴን አባባል ይጠቅስና መጽሐፉ አዎ የሚል ምላሽን ይሰጠናል። ታዲያ መጽሐፉ በእነዚህ ሁላ ጉዞዎች ውስጥ ለሀሳቡ ሳይንሳዊ ጥናቶችን እንደማጣቀሻነት ተጠቅሞ የሀሳቡን እውነታነት ያረጋግጥልናል። ምናልባት ወደ 260 ፔጅ የሚሆን መጽሐፍን በዚች በተወሰነች ደቂቃ ውስጥ መረዳት ሊከብድ ይችላልና ነገርን ከስሩ እንደሚባለው ሁላ መጽሐፉን ገዝታችሁ ለራሳችሁ እንድታነቡት ግብዣዬ ነው። ጠቃሚ ቪዲዮ እንዲደርሳችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳትረሱ።